ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ማክሰኞ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የዋሽንግተን የጦር መሳሪያ ማዕቀብ መነሳት ለኢትዮጵያ የዲፕሎማሲ ድል ወይስ የስትራቴጂካዊ ፈተና መጀመሪያም? ከቅርብ ዓመታት ወዲህ በኢትዮጵያና በአሜሪካ መካከል የነበረው የሻከረ ዲፕሎማሲ ግንኙነት ወደ አዲስ ምዕራፍ እየተሸጋገረ መሆኑን የሚያሳይ ትልቅ ፖለቲካዊ እርምጃ ከዋሽንግተን ተሰምቷል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ ማንሳቷ የሁለቱን ሀገራት ታሪካዊ ግንኙነት ወደ ቀድሞ መደበኛ የትብብር መንፈስ ለመመለስ የተደረገ ወሳኝ ስትራቴጂካዊ ውሳኔ ነው። ይህንን ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክተር በኢትዮጵያ ላይ ተግባራዊ ሲያደርጉ የቆየውን ፍቃድ የመከልከል ፖሊሲ ሙሉ በሙሉ አንስቷል። በአዲሱ ዓለም አቀፍ የጦር መሳሪያ ዝውውር መመሪያ መሰረት ቀደም ሲል ከኢትዮጵያ ጋር ለሚደረጉ ማናቸውም የጦር መሳሪያ ግብይቶችና የጸጥታ ትብብር ፈቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበረ ቢሆንም አሁን ግን ዳይሬክቶሬቱ እያንዳንዱን የፍቃድ ጥያቄ እንደየሁኔታውና እንደየአስፈላጊነቱ እየገመገመ የሚያስተናግድ ይሆናል። ይህ ህግና የደንብ ማሻሻያ ኢትዮጵያን የጦር መሳሪያ ንግድ ከተከለከለባቸው ሀገራት ጥቁር መዝገብ ውስጥ ሙሉ በሙሉ እንድትወጣ የሚያደርግ ነው። ይሁን እንጂ ይህ ውሳኔ ከወረቀት ላይ የህግ ማሻሻያ ባለፈ ለኢትዮጵያ መሬት ላይ የሚኖረው ትርጉም ምንድን ነው የሚለው ጉዳይ በጥልቀት ሊታይ የሚገባው ነው። በመጀመሪያ ደረጃ እርምጃው አሜሪካ በአፍሪካ ቀንድ ውስጥ ያላትን የጂኦፖለቲካዊ ስሌት ዳግም እንደከለሰች የሚያሳይ ነው። ቀጠናው በሱዳን የእርስ በርስ ጦርነት፣ በሶማሊያና ግብጽ ውጥረት እንዲሁም በቀይ ባህር ላይ በተጋረጠ የጸጥታ ስጋት እየታመሰ ባለበት በዚህ ወቅት ዋሽንግተን ኢትዮጵያን ገፍቶ ማራቅና ማዕቀብ ማብዛት ሀገሪቱን ይበልጥ ወደ ምስራቁ ጎራ ማለትም ወደ ሩሲያና ቻይና አቀፍ እንድትገባ ከማድረግ ውጪ የሚያመጣው ትርፍ እንደሌለ ተገንዝባለች። በመሆኑም ማዕቀቡን ማንሳቷ ኢትዮጵያን በቀጠናው የጸጥታ ማስከበር ሚናዋ ላይ ዳግም አጋር ለማድረግ የተዘረጋ የዲፕሎማሲ እጅ ነው። በሌላ በኩል ለኢትዮጵያ መከላከያ ሰራዊት ዘመናዊነትና የቴክኖሎጂ ሽግግር ይህ ውሳኔ ትልቅ ትርጉም አለው። ጉዳዩን በቅርበት የሚከታተሉ አንድ ዲፕሎማት እንዳስረዱት ኢትዮጵያ ከተከለከሉ ሀገራት መዝገብ ውስጥ አለመካተቷ ሀገሪቱ መከላከያዋን ለማዘመን እንዲሁም ከአሜሪካ የጸጥታ ተቋም ጋር ህጋዊ የጦር መሳሪያና ተያያዥ ግብይቶችን ለማካሄድ ሰፊ በር ይከፍትላታል። በተለይም ዘመናዊ የአቪዬሽን ቴክኖሎጂዎችን፣ የሳይበር ደህንነት ቁሳቁሶችን፣ የድሮን መከላከያ ስርዓቶችና የተራቀቁ የመገናኛ መሳሪያዎችን ከአሜሪካ ኩባንያዎች የመግዛት ህጋዊ መብት እንድታገኝ ያስችላታል። ይህ ደግሞ የኢትዮጵያን ጦር በቀጠናው ያለውን ተቋማዊ ጥንካሬና የመከላከል አቅም ወደ ላቀ ደረጃ የሚያሸጋግረው ነው። ምንም እንኳን የውሳኔው ዜና አዎንታዊ ቢሆንም ጉዳዩን በሚዛናዊነት ስንመለከተው ግን የኢትዮጵያ መንግስት ገና በርካታ የቤት ስራዎች እንደሚቀሩት መገንዘብ ይቻላል። ማዕቀቡ ተነሳ ማለት የጦር መሳሪያ ግብይት ያለ ገደብ ተፈቀደ ማለት አይደለም። የፈቃድ አሰጣጡ እንደየሁኔታው እየታየ ወይም ኬዝ ባይ ኬዝ ቤዚስ የሚሰጥ በመሆኑ አሜሪካ በማንኛውም ጊዜ የኢትዮጵያን የውስጥ ሰብአዊ መብት አያያዝ፣ የፖለቲካ መረጋጋትና የሰላም ስምምነቶች ትግበራን እንደ ቅድመ ሁኔታ ልትጠቀምባቸው ትችላለች። ይህ አሰራር ዋሽንግተን አሁንም ቢሆን የቁጥጥር ባለስልጣኑን ወይም ቬቶ ፓወር በእጇ እንዳስቀረች ያሳያል። ከዚህም በተጨማሪ የአሜሪካ የጦር መሳሪያዎችና የጸጥታ ቴክኖሎጂዎች በዓለም ገበያ እጅግ ውድ ከሚባሉት ተርታ የሚመደቡ ናቸው። ኢትዮጵያ አሁን ባለችበት የውጭ ምንዛሬ እጥረትና የማክሮ ኢኮኖሚ ጫና ውስጥ ሆና እነዚህን ውድ መሳሪያዎች በስፋት የመግዛት አቅሟ ምን ያህል ነው የሚለው ሌላኛው አሳሳቢ ጥያቄ ነው። ስለዚህ የፖሊሲ ለውጥ በአጭር ጊዜ ውስጥ ወደ አዲስ አበባ የሚጎርፍ የጦር መሳሪያ ጋጋታን የሚያመጣ ሳይሆን ትልቁ ትርጉም የሰበረው የዲፕሎማሲያዊ እና የፖለቲካዊ ማግለል ግንብ ላይ ነው።
በአጠቃላይ ሲታይ የፖሊሲ ለውጡ የኢትዮጵያን ብሔራዊ ክብር የጠበቀ መንግስት ከምዕራባውያን ጋር ያለውን ግንኙነት እንዲያድስ ትልቅ የመደራደሪያ አቅም የፈጠረና ቀጠናዊ ተሰሚነቷን ያረጋገጠ ታሪካዊ ክስተት መሆኑ አያጠያይቅም። አሁን ዋናው ፈተና ይህንን የተከፈተ የዲፕሎማሲ በር የሀገሪቱን የረዥም ጊዜ ብሔራዊ ጥቅም በሚያስጠብቅ መልኩ በጥበብ መጠቀም ላይ የተንጠለጠለ ነው። የኢትዮጵያን የባህር በር ጥያቄና የኤርትራን ሉዓላዊነት በተመለከተ የአምባሳደር ሶፊያ ተስፈ ማርያም ምላሽን ሰጡ። በአሜሪካ የኤርትራ አምባሳደር ሶፊያ ተስፈ ማርያም የኤርትራ የሉዓላዊነት ጥያቄና የሚደበቀው የደህንነት ስጋት በሚል ርዕስ በኢትዮጵያ በኩል ለወጣው ጽሑፍ ሰፊ ዝርዝር ምላሽ ሰጥተዋል። አምባሳደሯ በኤክስ ገጻቸው ባሰፈሩት ጽሑፍ ኢትዮጵያ የባህር በር ጥያቄ፣ የኤርትራ ሉዓላዊነት ታሪካዊ መነሻዎች እንዲሁም የቀጠናው ጂኦፖለቲካዊ ውጥረቶች ላይ የኤርትራን አቋም አንጸባርቀዋል። ጽሑፉ የኤርትራን የሉዓላዊነት አቋም እንደ መደበቂያ ወይም የፖለቲካ ስጋት አድርጎ ማቅረቡን አምባሳደር ሶፊያ አጥብቀው ተችተዋል። ሉዓላዊነት በዘመናዊው ዓለም አቀፍ ሕግ በተባበሩት መንግስታት ቻርተርም ሆነ በአፍሪካ ህብረት ሰነድ የተረጋገጠ መሰረታዊ መብት እንጂ ኤርትራ የምትደበቅበት ሽፋን አይደለም ብለዋል። በተለይ ለኤርትራ ሉዓላዊነት ማለት ከረጅም የጸረ ቀኝ ግዛትና የጸረ ወረራ ትግል ከተደጋጋሚ ጦርነቶችና መስዋዕትነት የተገኘ የህልውና ጉዳይ መሆኑን አብራርተዋል። ኢትዮጵያ በኤርትራውያን የታሪክ ውስታ ውስጥ ተራ ጎረቤት ሀገር ብቻ ሳትሆን የቀድሞ ቀኝ ገዥ ነበረች ያሉት አምባሳደሯ ይህ ታሪካዊ እውነት ኤርትራ ለድንበርና ሉዓላዊነት ጥያቄዎች የምትሰጠውን ትኩረት እንደሚቀርጸው ገልጸዋል። የአማርኛውን የወጋ ቢረሳ የተወጋ አይረሳም የሚለው ምሳሌ በመጥቀስም ጦርነት፣ ወረራና ማዕቀብን ያሳለፈ ህዝብ የሉዓላዊነት ጉዳይን በቀላሉ ሊያየው እንደማይችል አስገንዝበዋል። አምባሳደሯ እንደገለጹት ኤርትራ የባህር በር አልባ የሆነችው የኢትዮጵያ የንግድ የባህር በር የማግኘት መብት አላት የሚለው መርህ ተቃውሞ አታውቅም። ዓለም አቀፍ ህግም ይህንን መብት በድርድርና በስምምነት እንዲፈጸም ይፈቅዳል። ችግሩ ያለው ግን ይህ ጥያቄ እየቀረበበት ያለው መንገድ ነው ብለዋል። የኢትዮጵያ ከፍተኛ ባለስልጣናት ጠቅላይ ሚኒስትር አብይ አህመድን ጨምሮ የባህር በር ጥያቄው ታሪካዊ መብትና የህልውና ጉዳይ አድርገው ማቅረባቸው እንዲሁም በሰላም ካልሆነ በኃይልም ቢሆን የሚሉ ዛቻዎች ወደ መጣቸው በኤርትራ በኩል ስጋት መፍጠሩን አብራርተዋል። ከዚህም በተጨማሪ አሰብና የኤርትራን ግዛቶች ከኢትዮጵያ ጋር ቀላቅለው የሚያሳዩ የተጭበረበሩ ካርታዎች በማህበራዊ ሚዲያና በወታደራዊ መድረኮች ላይ መሰራጨታቸው ሉዓላዊነትን የሚጋፋ አስገዳጅ ትርክት መሆኑን አምባሳደሯ ተችተዋል። ዓለም አቀፍ ህግ አንቀጽ 2 ንዑስ ቁጥር 4 ጥቃት መሰንዘር ብቻ ሳይሆን በማስፈራራትና በዛቻ የሚደረግ ጫናም ይከለክላል። ስለዚህ ኤርትራ የወሰደችው የጥንቃቄ እርምጃ ምክንያታዊ ነው ብለዋል። በ2024 በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስነ ሰነድም በሶማሊያ ሉዓላዊነት ላይ የተቃጣ ጥሰት በመሆኑ ቀጠናዊ ውጥረቱን እንዳባባሰው ጠቅሰዋል። አምባሳደር ሶፊያ ጽሑፍ የ1998-2000 የኤርትራና ኢትዮጵያ ጦርነት በተመለከተ ያቀረበው ሐሳብ የተዛባ ብለውታል። የኤርትራ ድንበር በማያሻማ ሁኔታ በ1900 በ1902 እና በ1908 በጣሊያንና በኢትዮጵያ መካከል በተደረጉ ስምምነቶች ህጋዊ መሰረት ያለው መሆኑን አውስተዋል። የጦርነቱ መነሻ የነበረችው ባድመን በተመለከተም የድንበር ኮሚሽኑ የማያዳግም ውሳኔ ለኤርትራ የሰጠ መሆኑን አስታውሰዋል። ጦርነቱን ተከትሎ ለዓመታት የቀጠለው ፖለቲካዊ ቀውስ የኤርትራ ህግ አለማክበር ሳይሆን ኢትዮጵያ የመጨረሻና አሳሪ ነው የተባለውን የድንበር ኮሚሽኑ ውሳኔ ለሁለት አስርተ ዓመታት አልቀበልም በማለቷ የመጣ መሆኑን ሞግተዋል። አክለውም በ2009 በኤርትራ ላይ ተጥሎ የነበረው የተባበሩት መንግስታት ማዕቀብ በኢትዮጵያ ጫና ኢጋድና የአፍሪካ ህብረትን በመጠቀም የተሰራ ፖለቲካዊ ሴራ እንደነበረ ማዕቀቡ በ2018 መነሳቱን ይህንኑ እንደሚያረጋግጥ ገልጸዋል። ስለ ኤርትራ ብሔራዊ አገልግሎት የተነሳውን ትችት በተመለከተም አምባሳደሯ ፕሮግራሙ ወታደራዊ ብቻ ሳይሆን ሲቪልና የልማት ስራዎችንም እንደ ትምህርት፣ ጤናና መሰረተ ልማት ያካተተ መሆኑን አስረድተዋል። የብሔራዊ አገልግሎት ጊዜ የተራዘመው ኢትዮጵያ የፈጠረችውን የሰላምም የጦርነትም የሌለበት ሁኔታና ተያያዥ የጸጥታ ስጋቶችን ለመቋቋም መሆኑን አብራርተዋል። በሌላ በኩል ኢትዮጵያ በአማራና በኦሮሚያ ክልሎች እያካሄደች ያለው መጠነ ሰፊ ጦርነት፣ የድሮን ጥቃቶችና የሰብአዊ ጥሰቶች ችላ ተብለው የኤርትራን ብቻ ማጉላት ሚዛናዊ የጎደለው ትንታኔ ነው ብለውታል። በማጠቃለያቸውም የኤርትራ የውጭ ጉዳይ ፖሊሲ ሁሌም በሉዓላዊ እኩልነት ጣልቃ ባለመግባትና የቀጠናው ሀገራት የጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅሰዋል። ኤርትራ በጋራ ስምምነትና በዓለም አቀፍ ሕግ ላይ የተመሰረተ የንግድና የባህር በር ትብብር እንደማትቃወም ደግመው ያረጋገጡት አምባሳደሯ የማንቀበለው ግን ትልቅ ሀገራት በስፋታቸውና በህዝብ ቁጥራቸው ተማምነው የትናንሽ ጎረቤቶቻቸው ሉዓላዊነት የሚጋፋ ጫና ማድረጋቸው ነው ብለዋል። በኤርትራና ኢትዮጵያ መካከል ወደፊት ስለሚኖረው ግንኙነት ሲያብራሩም እውነተኛና ዘላቂ ሰላም በዲፕሎማሲያዊ መፈክሮች ወይም በውጫዊ ጫና አይመጣም፣ በጋራ መከባበር፣ መተማመንና
ጊዜን በሚጠይቅ ሂደት ላይ መመስረት አለበት። በተለይም በ2018 የተፈጠረውን ታሪካዊ የሰላም ዕድል በአግባቡ መጠቀም ያልቻለው የኢትዮጵያ አመራር ባለበት ሁኔታ ሰላምን ማጣደፍ አይቻልም። ዘላቂ ሰላም እንዲመጣ ኢትዮጵያ በመጀመሪያ ከራሷ ጋር ሰላም መፍጠር አለባት በማለት ጽሑፋቸውን አጠናቀዋል። አሜሪካ የህዳሴ ግድብ ድርድርን የማስቀጠል እንቅስቃሴ መጀመሯ ተገለጸ። የፕሬዝዳንት ትራምፕ የመካከለኛው ምስራቅ የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሉስ በኤክስ ገጻቸው ላይ ከኢትዮጵያ ባለስልጣናት ጋር መወያየታቸውን አስታውቀዋል። ብሉስ በዚህ መልእክታቸው በዶክተር ጌዲዮን ጢሞቴዎስ ከተመራው የኢትዮጵያ ልዑካን ቡድን ጋር ፍሬያማና አጠቃላይ ውይይት ማድረጋቸውን ገልጸው በውይይቱ ላይ ከተነሱት አጀንዳዎች መካከል የአባይ ወንዝ የህዳሴው ግድብ እንደሚገኝበት አስረድተዋል። ውይይቱ ከዚህ ባለፈ በቀጠናው መረጋጋት፣ በቀይ ባህር ደህንነት፣ በሱዳን የሰብአዊ ተኩስ አቁም በሚደረግበት ዓለም አቀፍ ጥረት ላይ ያተኮረ እንደነበረም አስታውቀዋል። እንዲህ አይነት ተመሳሳይ መልእክት ከአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮም ትላንትና መሰራጨቱ ይታወሳል። እነዚህ መልእክቶች የቀረቡት ባለፈው ወር ማሳድ ብሉስ በግብጽ ያደረጉትን ጉብኝት ተከትሎ ነው። ኤፕሪል 20 ቀን በካይሮ ከፕሬዝዳንት አብዱል ፈታህ አልሲሲ ጋር የተወያዩት የትራምፕ መልእክተኛ በህዳሴው ግድብ ላይ ድርድር ለማስቀጠል እቅድ መያዛቸው መግለጻቸው ይታወሳል። በወቅቱ ባደረጉት ንግግርም ፕሬዝዳንት ትራምፕ በኢትዮጵያና በግብጽ መካከል የተፈጠረውን ውዝግብ ለመፍታት ቁርጠኛ አቋም አላቸው ያሉ ሲሆን አሜሪካ የሁለቱም ሀገራት ፍላጎት የሚያሟላ አጠቃላይ ስምምነት ላይ መድረስ ይቻላል የሚል እምነት እንዳላት አስታውቀው ነበር። በኦሮሚያ ክልል በተለያዩ ከተሞች በኢመደበኛ ታጣቂዎች የሚፈጸሙ አፈናዎችና የንብረት ዘረፋዎች ነዋሪዎችን እያማረረ መሆኑ ተገለጸ። በኦሮሚያ ክልል እንደ አምቦ፣ ሻሸመኔ፣ አሰላ፣ ባቱና ቢሾፍቱ ባሉ ከተሞች ከህግ አግባብ ውጭ የሚንቀሳቀሱ ኢመደበኛ ቡድኖች በነዋሪዎች ላይ ከፍተኛ የደህንነትና የንብረት ስጋት እየፈጠሩ መሆኑን የሚያሳዩ ሪፖርቶች ወጥተዋል። በአምቦ ከተማ 122 በመባል ከሚታወቀው ቡድን በተጨማሪ ጋቸና ሲርና የተባለ አደረጃጀት ነዋሪዎችን ለአፈና፣ ለንብረት ቅሚያና ለኢመደበኛ ግብር እንዲሁም ለግዴታ ውትድርና እየዳረገ መሆኑን ተጠቁሟል። የተለያዩ የከተማ ነዋሪዎችና ታጣቂዎች ለደህንነታቸው በመስጋት ማንነታቸውን መግለጽ ባይፈልጉም ወጣቶች መታፈናቸውን፣ የመሬት ይዞታና የንግድ ድርጅቶች በኃይል መቀማታቸውን እንዲሁም በባንክ በኩል ሳይቀር አስገዳጅ የገንዘብ ዝውውሮች ህጋዊ ሽፋን ያላቸው ዘራፊዎች መፈጸማቸው መስክረዋል። በተጨማሪም ችግሩ ከኢኮኖሚያዊ ጫናዎች አልፎ ሴት ልጆችን በግድ እስከ መዳር የደረሰ የሰብአዊ መብት ጥሰት እያስከተለ መሆኑን ተዘግቧል። የክልሉ ባለስልጣናት እነዚህ ድርጊቶች በግለሰብ ደረጃ የሚፈጸሙ ወንጀሎች ናቸው በማለት ከመንግስት መዋቅር ጋር ያላቸውን ትስስር ቢያስተባብሉም ነዋሪዎች ግን የችግሩን ስፋትና የተቋማትን ድግመት በመጥቀስ አስቸኳይና ገለልተኛ ምርመራ እንዲካሄድ እንዲሁም የዜጎች ደህንነት እንዲረጋገጥ የድረሱልን ጥሪን አቅርበዋል። በደቡብ አፍሪካ አንድ ኢትዮጵያዊ ማንነታቸው ባልታወቁ ታጣቂዎች ተገደለ። በደቡብ አፍሪካ ውስጥ ከቅርብ ጊዜ ወዲህ በተከታታይ በኢትዮጵያውያን ላይ ያነጣጠረ ግድያ እየተከናወነ መሆኑን መዘገባችን ይታወሳል። በተለይም የግድያ የሚፈጸምባቸው ሱቅ ከፍተው ኑሮን ለማሸነፍ የሚሰሩት ላይ መሆኑ ጉዳዩን አነጋጋሪ አድርጎታል። አሁንም ድርጊቱ የተፈጸመው የሱቅ ባለቤት በሆነ ኢትዮጵያዊ ላይ ነው። ዴይሊ ሰን የተሰኘው ጋዜጣ እንደዘገበው ይህ ግድያ የተፈጸመው በኖርት ዌስት ሌጅር ውስጥ ሲሆን ማንነታቸው ያልታወቁ ታጣቂዎች ሱቅ ውስጥ እያለ ጥይት ተኩሰውበት ሄደዋል። የኖርዝ ዌስት ፖሊስ ቃል አቀባይ ካፒቴን ማጃንግ ስካልኪል ለጋዜጣው ሲናገሩ እሁድ ምሽት ላይ የተኩስ ድምፅ መሰማቱን ተከትሎ በደረሰን ጥቆማ መሰረት ስንሄድ አንድ ኢትዮጵያዊ ወርቆ አግኝተናል። በሽጉጥ ደረቱ ላይ በመመታቱ ያገኘነው ሕይወቱ አልፎ ነው ብለዋል። ጨምረውም ሁለት የአፍሪካ ዜግነት ያላቸው ሰዎች ወደ ሱቅ ውስጥ ተጠቃሚ መስለው ገብተው ግድያውን ፈጽመው መሄዳቸውን የሚገልጽ መረጃ ደርሶናል ያሉ ሲሆን ሟች ዕድሜው 49 እንደሆነ ጠቅሰው ስሙን አልገለጹም። ታጣቂዎቹ ምንም አይነት ንብረት አለመዝረፋቸውን ያስታወቁት ቃል አቀባይዋ ከድርጊቱ ጋር በተያያዘ መረጃ ያለው ሰው ጥቆማ እንዲሰጣቸው ጥሪ አቅርበዋል። የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ተደጋጋሚ የጥገኝነት ጥያቄ ማቅረብ እንደማይቻል ውሳኔ ሰጠ። የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ዛሬ በሰጠው ውሳኔ ከዚህ ቀደም በጠቅላይ ፍርድ ቤት የተላለፈውን ውሳኔ አጽንቷል። ለዚህ ጉዳይ መነሻ የሆነው እንደ አውሮፓውያን አቆጣጠር በ2014 ሁለት የቡሩንዲ ዜጎች የጥገኝነት ጥያቄያቸው ውድቅ ከሆነ በኋላ በ2018 በድጋሚ ማመልከቻ በማስገባት ጥገኝነት ለማግኘት ሙከራ ማድረጋቸው ነበር። ከዚያን ጊዜ አንስቶ ጉዳዩ በፍርድ ቤት ክርክር ሲደረግበት የቆየ ሲሆን ፍርድ ቤቶቹ ተደጋጋሚ የጥገኝነት ጥያቄ ማቅረብ
እንደማይቻል ውሳኔ ሲሰጡ ቆይተዋል። በዚህም የስደተኞች መብት ተሟጋቾች ከፍተኛ ተቃውሞ በማሰማት ጉዳዩን የሀገሪቱ የመጨረሻ የፍትህ አካል ወደ ሆነው ህገ መንግስታዊ ፍርድ ቤት ሊወስዱ ችለው ነበር። ህገ መንግስታዊ ፍርድ ቤቱ በዛሬው ውሳኔው በአብላጫ ድምጽ የታች ፍርድ ቤቶች ውሳኔን አጽንቷል። የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር ይህንን በተመለከተ ባወጣው መግለጫ በፍርድ ቤት ከፍተኛ ድል አግኝተናል ያለ ሲሆን ጥገኝነት ጠያቂዎች ደቡብ አፍሪካን መዳረሻቸውና ምርጫቸው እንዳያደርጉ የሚያስችል መሆኑን ገልጿል። የሌተናንት ጀነራል ታደሰ ወረደ ፕሬስ ሴክሬታሪ በማህበራዊ ሚዲያ ሐሰተኛ መረጃ አሰራጭተዋል በሚል በቁጥጥር ስር መዋላቸው ተሰማ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የፕሬስ ኃላፊ የሆኑት ዶክተር ገብሩ ካሳይ ቅዳሜ ዕለት መታሰራቸው ተገልጿል። የመቀሌ ከተማ ፖሊስ ይህንን እስር በሚፈጽምበት ወቅት የፍርድ ቤት ማዘዣ ይዞ እንደነበር ቢቢሲ በትግርኛ ባቀረበው ዘገባ አስታውቋል። ባለፈው ሳምንት የህወሓት ሊቀመንበር ዶክተር ደብረጽዮን ከዛሬ 6 ዓመት በፊት በተደረገው ምርጫ መሰረት የክልሉን ፕሬዝዳንት ስልጣን መልሰው የተቆጣጠሩ ሲሆን ይህንን የጊዜያዊ አስተዳደሩ ፕሬዝዳንት አጥብቀው መቃወማቸው ይታወሳል። በጊዜያዊ አስተዳደሩ ጽሕፈት ቤት የፌስቡክ ገጽ ላይ በደብረጽዮን የሚመራው ካቢኔ የጸጥታ አካላትን በመጠቀም በኃይል ጽሕፈት ቤት ውስጥ መግባቱን የሚገልጽ ጽሑፍ ተለጥፎ ነበር። የመቀሌ ከተማ ፖሊስ ለቢቢሲ እንደገለጸው ዶክተር ገብሩ የታሰሩት በማህበራዊ ሚዲያ ከተሰራጨ ጽሑፍ ጋር በተያያዘ ነው። ጽሑፉ ምን እንደሚል የተጠየቀው ፖሊስ ዝርዝር ማብራሪያ ከመስጠት ተቆጥቧል። ይሁንና በማህበራዊ ሚዲያ ሐሰተኛ መረጃ በማሰራጨት በሚል ክስ ነገሩ ፍርድ ቤት እንደሚቀርቡ የጠቀሰው ፖሊስ ሌላ ሁለተኛ ተጠርጣሪ እንዳለም አስታውቋል። የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር የተደረገው ተኩስ አቁም ወደ መፍረስ እየተቃረበ መሆኑን መግለጻቸውን ተከትሎ የኢራን ዋና ተደራዳሪ መልስ ሰጥተዋል። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት መልእክት አሜሪካ ከ2 ወር በላይ የዘለቀውን ግጭት ለማስቆም ከፈለገች የኢራንን መብቶች ማክበር አለባት፣ ምክንያቱም ባለፈው ወር የተደረገው ድርድር በሙሉ አልተሳካም ብለዋል። ጨምሮም ኢራን ያቀረበችው ባለ 14 ነጥብ የሰላም ሀሳብ ከመቀበል ውጪ ሌላ አማራጭ የለም፣ ሌላ ማንኛውም አካሄድ የተሟላ ስለማይሆን እንደከዚህ ቀደሙ ከመክሸፍ ውጪ የሚያመጣው ነገር የለም በማለት ገልጸዋል። አሜሪካውያን እግራቸውን ባስረዘሙ ቁጥር አሜሪካውያን ግብር ከፋዮች ለተጨማሪ ወጪ የሚዳረጉ መሆኑንም አስረድተዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ትራምፕ የኢራንን ባለ 14 ነጥብ የሰላም እቅድ ፈጽሞ ተቀባይነት የሌለው ነው ማለታቸው ይታወሳል። የሂዝቦላ ድሮኖች በእስራኤል ግዛት ውስጥ ፈነዱ። በሊባኖስ ድንበር አቅራቢያ የማስጠንቀቂያ ደወሎች ጮሁ። የእስራኤል መከላከያ ኃይል ወይም አይዲኤፍ እንዳስታወቀው ከሊባኖስ የተተኮሱ በርካታ የሂዝቦላ ድሮኖች በእስራኤል ግዛት ውስጥ የፈነዱ ሲሆን በዚህ ምክንያት በድንበር አካባቢ በሚገኙ ማህበረሰቦች ውስጥ የአየር ጥቃት ማስጠንቀቂያ ደወሎች ሲጮሁ አምሽተዋል። ጥቃቱን ተከትሎ በሰሜናዊ እስራኤል ከሊባኖስ ድንበር አቅራቢያ በሚገኙት የማርጋሊዮትና ማናራ አካባቢዎች ውስጥ የማስጠንቀቂያ ደወሎች ተሰምተዋል። ይሁን እንጂ በተከታታይ በደረሱት በእነዚህ የድሮን ፍንዳታዎች እስካሁን የተመዘገበ ምንም አይነት የሰው ጉዳት አለመኖሩን ወታደራዊ ኃይሉ አረጋግጧል። ከዚህ ክስተት ቀደም ብሎም ሂዝቦላ ወደ አፐር ጋሊሊ አካባቢ ተኩሷቸው የነበሩ ሌሎች በርካታ ድሮኖች በእስራኤል የአየር መከላከያ ስርዓት ተመተው መውደቃቸው ተገልጸዋል። በተጨማሪም የእስራኤል ጦር ጥቃት ከተሰነዘረባቸው ተጨማሪ ድሮኖች ጋር ግንኙነት መቋረጡን ከራዳር እይታ ውጭ መሆናቸውን ያሳወቀ ሲሆን ይህ ሁኔታ ድሮኖቹ ሳይመቱ የሆነ ቦታ ላይ መከስከሳቸውን እንደሚያመላክት ገልጿል። በሁለቱም የጥቃት ክስተቶች የደረሰ የሰው ጉዳት አለመኖሩን መከላከያ ኃይሉ አክሎ አስታውቋል። ፍርድ ያለ ምሕረት የእግዚአብሔር ቁጣን ያመጣል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተበየነባቸው ኢትዮጵያውያን አስቸኳይ ጥሪን አቀረቡ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሳውዲ አረቢያ የሞት ፍርድ ተፈርዶባቸው እጅግ አስጨናቂ ሁኔታ ውስጥ ለሚገኙ ኢትዮጵያውያን ዜጎች ሕይወት መትረፍ የሚመለከታቸው አካላት ሁሉ ርብርብ እንዲያደርጉ አስቸኳይ የአባትነት ጥሪን አቀረቡ። ቅዱስነታቸው ግንቦት 4 ቀን 2018 ዓ.ም ባስተላለፉት መልእክት የኢትዮጵያ መንግስት፣ የሳውዲ አረቢያ ባለስልጣናት፣ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና መላው የኢትዮጵያ ሕዝብ የዜጎችን ሕይወት ለመታደግ የበኩላቸው እንዲወጡ አሳስበዋል። አትግደል የሚለው ሕግ በማንኛውም ምድርና ቋንቋ የሚሰራ መሆኑን ያነሱት ፓትርያርኩ የሳውዲ ባለስልጣናት ይህን ተገንዝበው የሁለቱን ሀገር የረጅም ጊዜ ታሪካዊ ወዳጅነት በማሰብ በሞት ፍርድ ጥላ ስር ለሚገኙ ወገኖቻችን ምሕረት እንዲያደርጉና ቅጣታቸውን ወደ እስራት
እንዲቀይሩላቸው በአባትነት ርኅራኄ ጠይቀዋል። ፍርድ ያለ ምህረት ከሆነ አምላካዊ ቁጣ እንደሚጋብዝም አስጠንቅቀዋል። ከዚህ በተጨማሪ የዲፕሎማሲ ግንኙነት ዋና ዓላማ የሰው ልጅ ሕይወት መጠበቅ መሆኑን በማሳሰብ የኢትዮጵያ መንግስት ከከፍተኛ የሳውዲ ባለስልጣናት ጋር በአስቸኳይ በመነጋገር የሞት ፍርዱ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ፍጹም ልዩ ትኩረት ሰጥቶ እንዲሰራ አደራ ብለዋል። በተሻለ የኑሮ ተስፋ ወደ ሳውዲ አረቢያ ያሰደው የሞት ፍርድ የተበየነባቸው እነዚህ ኢትዮጵያውያን የቋንቋ ችግርና የህግ አማካሪ ጠበቃ ጦስ ሰለባ መሆናቸው መልእክቱ አጉልቶ አሳይቷል። ወገኖቻችን በማያውቁት ቋንቋና ባልተረዱት የህግ ሂደት ለሞት ተዳርገዋል ያሉት ቅዱስነታቸው ዓለም አቀፍ የሰብአዊ ተሟጋች ተቋማት ይህንን የፍትህ መዛባት ተገንዝበው የንጹሃን ህይወት ለማትረፍ ድምጻቸው እንዲያሰሙና ጣልቃ እንዲገቡ ጥሪ አቅርበዋል። ቅዱስነታቸው መልእክታቸውን በዕብራውያን 13 ቁጥር 3 ላይ በተመሰረተ ቃል እግዚአብሔር ከእርሱ ጋር እንደታሰራችሁ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳችሁን ደግሞ በስጋ እንዳላችሁ አስቡ። በመጀመር የሌላውን መከራ እንደ ራስ አድርጎ መቁጠር የትክክለኛ እምነትና የጤናማ አስተሳሰብ መለኪያ መሆኑን አስተምረዋል። ማንም ሰው በእግዚአብሔር አምሳል የተፈጠረ በመሆኑ ሕይወቱ በከንቱ ሊጠፋ እንደማይገባ በማስገንዘብ የኦርቶዶክስ ተዋሕዶ እምነት ተከታዮች የችግሩ ገፈት ቀማሽ የሆኑትን ወገኖች ስቃይ በመጋራት ወደ ፈጣሪ በጸሎት እንዲተጉ እንዲሁም መላው ኢትዮጵያውያን በየበኩላቸው መፍትሄ ለማምጣት ጥረት እንዲያደርጉ አባታዊ መልእክታቸውን አስተላልፈዋል። ሩሲያና ዩክሬን ተኩስ አቁም አጠናቀው ወደ ውጊያው ተመለሱ። በዩክሬንና በሩሲያ መካከል የ3 ቀናት ተኩስ አቁም ስምምነት ተደርጎ የነበረ ሲሆን ዛሬ ሜይ 12 ይህ ተጠናቋል። የዩክሬን ባለስልጣናት ዛሬ እንደገለጹት ሩሲያ ተኩስ አቁም መጠናቀቁን ተከትሎ ከ200 በላይ ድሮኖችን በመላክ ጥቃት አድርሳለች። በዚህም በኃይል መሰረተ ልማቶችና በመኖሪያ ህንፃዎች ላይ ጉዳት መድረሱን ገልጸው የአንድ ሰው ህይወት ማለፉንም አስታውቀዋል። ሩሲያ በበኩሏ የዩክሬን መንግስት ልክ ተኩስ አቁም እንዳበቃ በ27 ድሮኖች ማጥቃት ጥረት ማድረጓን ገልጾ ድሮኖቹን በሙሉ ማክሸፏን አስረድቷል። የዛሬውን ጥቃት የፈጸመውም ለዚሁ ያጸፋ መልስ መሆኑን አስታውቋል። የዩክሬን ፕሬዝዳንት ዘለንስኪ በበኩላቸው ባለፉት ቀናት ዝም ያለውን የጦር መሳሪያ ድምፅ መልሳ ያስጀመረችው ሩሲያ ናት። በ200 ድሮኖች ብቻም ሳይሆን ከ30 የሚበልጥ የአውሮፕላን ድብደባ በማድረግ ከ80 በላይ ቦምብን ጥላለች። ይህም በ7 ግዛቶቻችን ውስጥ በኃይል መሰረተ ልማት፣ በመኖሪያ ህንፃ፣ በመዋለ ህፃናትና በባቡር ላይ ጉዳት አስከትሏል በማለት ገልጿል። የኢትዮጵያ ዘመናዊ የህግና የግብርና ታሪክ ቁልፍ ከሆኑ ሰዎች አንዱ እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የነበሩት አንጋፋው ፖለቲከኛ አቶ ዘገየ አስፋው በ84 ዓመታቸው ከዚህ ዓለም በሞት ተለይተዋል። የአቶ ዘገየን ማረፍ ተከትሎ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ጥልቅ ሐዘናቸውን የገለጹ ሲሆን አቶ ዘገየ አስፋው የኢትዮጵያ አርሶ አደሮች በግፍ የተነጠቁት መሬት እንዲመለስላቸውና የመሬት ስሪት እንዲቀየር ግንባር ቀደም ሚና የተጫወቱ ናቸው። በተለያየ ጊዜያት በሚኒስትርነት ሀገራቸውን አገልግለዋል ብለዋል። አያይዘውም በመጨረሻው የእድሜ ዘመናቸው የሀገራችንን ነባር ችግሮች በምክክር ለመፍታት በተቋቋመው ሀገራዊ የምክክር ኮሚሽን ኮሚሽነርነት እያገለገሉ የነበሩና እጅ አጠሮችን በመደገፍ እድሜያቸውን ሙሉ ሀገራቸውን ያገለገሉ ብርቱ አባት ነበሩ በማለት ውለታቸውን ዘክረው የሰላም ረፍት ተመኝተውላቸዋል። አቶ ዘገየ አስፋው በኢትዮጵያ ታሪክ ውስጥ በጉልህ የሚታወሱ ከ966ቱ የተማሪዎች አብዮት በኋላ የፊውዳሉን ስርዓት ከመሰረቱ ያናወጠውን ታሪካዊው የመሬት ላራሹ አዋጅ በማርቀቅና ተግባራዊ በማድረግ በነበራቸው ቁልፍ ሚና ነው። የፖለቲካና የትግል አጋራቸው የነበሩት አቶ ሌንጮ ለታ በ2020 ባሳተሙት ጽሑፍ እንዳስታወሱት የአቶ ዘገየ ህይወት ትልቁ አስገራሚ ገጽታ ራሳቸው መሬት ካለው ባለርስት ቤተሰብ ቢወለዱም ለመሬት አልባው ምስኪን ገበሬ በነበራቸው ጥልቅ ርህራሄ የትውልዶችን የገጠር ኢፍትሐዊነት እያፈረሰ እርምጃ መውሰዳቸው ነው። ለፍትህ የነበራቸው ተቆርቋሪነት በገበሬው ጉዳይ ብቻ አላበቃም። ሁንዴ በተባለ አገር በቀል የግብረ ሰናይ ድርጅት አማካኝነት የገጠር ሴቶችን ጫና ለማቃለል ሰርተዋል። በህግ ባለሙያነታቸውም ጠበቃ ላልነበራቸው ምስኪን ሰራተኞች ተሟግተዋል። ይሁን እንጂ የታሪካዊ ውለታቸው ከፖለቲካው መራር ጽዋ አላዳናቸውም። በ1970ዎቹ መገባደጃ በደርግ መንግስት ታስረው
ታስረው ለ10 ዓመታት ያህል የህሊና እስረኛ ሆነው አሳልፈዋል። በ981 ዓመተ ምህረት ነበር የተፈቱት። በእስር ቤት ውስጥም ሆነው ለሌሎች እስረኞች ህግና ቋንቋ በማስተማር ውስጣዊ ጽናታቸውን አስመስክረዋል። በኋላም በ988 ዓመተ ምህረት ከሁንዴ ድርጅታቸው ጋር በተያያዘ ዳግም ለእስር ተዳርገው ነበር። አቶ ዘገየ በህይወታቸው መገባደጃ ዓመታትም ቢሆን ከሀገር ጉዳይ አራቁም። የሀገሪቱን ውስብስብ የፖለቲካ ችግሮች በውይይት ለመፍታት ከ2014 ዓ.ም ጀምሮ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር በመሆን በከፍተኛ ኃላፊነት ሲያገለግሉ ቆይተዋል። አቶ ዘገየ ከዚህ ዓለም በሞት ከመለየታቸው ከሁለት ቀናት በፊት እንኳን አዲስ አበባ ውስጥ በተካሄደ የአቶ ሌንጮ ለታ የህይወት ታሪክ መጽሐፍ ምርቃት ላይ በአካል ተገኝተው እንደነበር መረጃዎች ያሳያሉ። አቶ ዘገየ አስፋው ማለፍ የኢትዮጵያን አርሶ አደር ህይወት የቀየረም ለፍትህ የታገለና ታላቅ መስዋዕትነትን የከፈለ አንድ ትልቅ የታሪክ ምዕራፍ መዘጋቱን ያመላክታል።